በየቀኑ ጠዋት የምትጎነጨው ቀዝቃዛ ውሃ ከጥቂት ሳምንታት በፊት በአንድ የላም በረት ውስጥ አልፎ የመጣ ሽንት ሊሆን እንደሚችል ብነግርህ አሁንም መጠጣቱን ትቀጥላለህ? ዛሬ የምናወራው ስለ ውሃ ነው። አይ ስለዛ ጤናማ ስለመሆን የምትሰሙት የ8 ብርጭቆ ውሃ ጠጡ ሰለባ ስብከት አይደለም። የምናወራው ከተሞች እንዴት አድርገው በሚሊዮን የሚቆጠሩ ሰዎችን ደም እንደሚቆርጡ ነው። አስበው እስቲ፣ ከተማ ማለት በሺዎች የሚቆጠሩ ሽንት ቤቶች፣ ፋብሪካዎችና ሆስፒታሎች ያሉበት ቦታ ነው። የሁሉ ቆሻሻ ደግሞ የሆነ ቦታ መሄድ አለበት። ነገር ግን አንተ ቧንቧን ስትከፍት የምታገኘው ውሃ ንጹህ፣ የሚያብረቀርቅና ጣፋጭ ነው። ይህ አስማት አይደለም። ይህ የኢንጂነሪንግ እብደት ነው። መንግስታትና ከተሞች የሰውን ልጅ በህይወት ለማቆየት የሚያደርጉት ትልቁ ድራማ እዚህ ጋር ነው የሚጀምረው። ምክንያቱም ተፈጥሮ የምትሰጠን ውሃ ለኛ ለሰነፎቹ የከተማ ልጆች የሚሆን አይደለም። ለምንድን ነው አሁን ይህንን ሁሉ ማወቅ ያለብን? ምክንያቱም በዓለም ላይ ጦርነት የሚነሳው በውሃ ምክንያት ነው የሚባለው ተረት ወደ እውነትነት እየተቀየረ ነው። ከተሞች እየተስፋፉ ነው። ምንጮች እየደረቁ ነው። ዛሬ የምትጠጣው ውሃ ዋጋው ከነዳጅ ሊበልጥበት የሚችልበት መንገድ ከፍተኛ ነው። በተጨማሪም የቴክኖሎጂ እድገት ውሃን የማጣራት አቅማችንን ጨምሮታል። አሁን ላይ ቆሻሻዋን መልሶ ወይም ሪሳይክል በማድረግ ለጥጪ ውሃነት ማዋል ትልቅ ቢዝነስ ሆኗል። ዱባይን ወይንም ሲንጋፖርን ስንመለከት ባህርን እየጠጡ ነው። ይህ ቴክኖሎጂ እንዴት እንደሚሰራ ካላወቅ ወደፊት ምን እንደምትጠጣ ምርጫ አይኖርም። አንድ አጭር ታሪክ ልንገራችሁ። በ19ኛው ክፍለ ዘመን ለንደን ውስጥ ዘ ግሬት ስቲንክ የሚባል ክስተት ተፈጥሮ ነበረ። ከተማዋ በጣም ስለሸተተች ፓርላማው ስብሰባ ማቆም ላይ ደርሶ ነበረ። ለምን? ምክንያቱም የሰው ቆሻሻ በሙሉ ወደ ሳመስ ወንዝ ይፈስ ነበረ። ከዚህ ወንዝ ደግሞ ሰዎች ይጠጡ ነበረ። ውጤቱ በሺዎች የሚቆጠሩ ሰዎች በኮሌራ አለቁ። ይህ ታሪክ ነው ዛሬ የምናየውን ዘመናዊ የውሃ ማጣሪያ ቴክኖሎጂ ያስገኘው። ዛሬ የምንጠቀምበት ሲስተም እንዳንሞት ተብሎ የተሰራ የጥንቃቄ እርምጃ ነው። አዲስ አበባን የውሃ አቅርቦት ብንወስድ እንደ ገፈርሳና ለገዳዳ ያሉ ግድቦች የከተማ የህይወት መስመሮች ናቸው። ነገር ግን ከተማዋ ስታድግ እነዚህ ግድቦች አይቆሙም ወይም አይበቁም። ስለዚህ ምን ይደረጋል? ወደ ትልቅ ጉድጓዶች ይኬዳል። በዓለም አቀፍ ደረጃ ደግሞ የኢሎን መስክ አይነት ቢሊዮነሮች ውሃን ከከባቢ አየር ውስጥ ጭምር ለማውጣት እየሞከሩ ነው። ቴክኖሎጂው ከወንዝ ወደ ማሽን፣ ከማሽን ወደ ኤአይ ቁጥጥር እየተቀየረ ነው። ከተሞች ውሃቸውን የሚያገኙት ከትልልቅ ወንዞች፣ ሐይቆች ወይንም ግድቦች ነው። ነገር ግን ተፈጥሮ ለጋስ አይደለችም። የምትሰጠን ውሃ ውስጥ የአሳ ቆሻሻ፣ የሞቱ ቅጠሎችና ምናልባትም ሬሳ ሊኖርበት ይችላል። ከተሞች ግን ይህንን ውሃ ሮ ዋተር ብለው ይጠሩታል። ልክ እንደ አንድ ያልተሰራ አልማዝ በትልልቅ ፓምፖች አማካኝነት ይህንን ቆሻሻ ወደ ማጣሪያ ጣቢያዎች ይጎትቱት። እዚህ ጋር ነው የኬሚካል ጦርነት የሚጀምረው። ውሃው ማጣሪያ ጣቢያ ሲደርስ የመጀመሪያ ስራ ቆሻሻን ማጋባት ነው። አሉም የሚባል ኬሚካል ይጨመርበታል። ይህ ኬሚካል በውሃ ውስጥ ያሉ ጥቃቅን ቆሻሻዎች እርስ በእርስ እንዲጣበቁ ያደርጋቸዋል። ቆሻሻዎቹ ፍሎክ የሚባል ትልቅ ስብስብ ይፈጥራሉ። ምክንያቱም ትናንሽ ቆሻሻዎች ማጥመድ ስለማይቻል ተለቅ ብለው እንዲሰበሰቡና እንዲከብዱ ይደረጋል። ይሄ ልክ እንደ ፖለቲካ ነው። ትናንሽ ተቋሞችን ሰብስበው በአንድ ላይ እንዲታሰሩ ማድረግ። አንድ የቆሻሻዎቹ ከበዱ ማለት የስበት ህግ ስራውን ይጀምራል ማለት ነው። ውሃው በትልልቅ ገንዳዎች ውስጥ ለሰዓታት እንዲረጋጋ ይደረጋል። የከበዱት ቆሻሻዎች ወደ ታች ይዘግጣሉ። ንጹህ የሚመስለው ውሃ ደግሞ በላይ በኩል ይፈሳል። እዚህ ጋር ነው ሰነፎቹ ቆሻሻዎች ከውድድር ውጪ የሚሆኑት። ነገር ግን አትታለሉ፣ ይህ ውሃ አሁንም ቢሆን ሊገራቸው የሚችሉ በሚሊዮን የሚቆጠሩ ባክቴሪያዎችን ይዟል። ይህ ሂደት ባይኖር ኖሮ ከተማ ውስጥ መኖር የሚባል ነገር አይታሰብም ነበር። የሰው ልጅ በታሪኩ ለመጀመሪያ ጊዜ ተፈጥሮን አሸንፎ በፈለኩት ቦታ እኖራለሁ፣ ውሃውን ደግሞ አምጥቼ አጣራዋለሁ ያለው እዚህ ጋር ነው።
ለእኛ ለተጠቃሚዎቹ ግን ውሃ ቧንቧ ውስጥ የሚገኝ ቀላል ነገር ይመስለናል። ነገር ግን በስተጀርባው ያለው የሰው ኃይል፣ የኬሚካል ጋጋታና የኤሌክትሪክ ፍጆታ እጅግ በጣም ግዙፍ ነው። እንግዲህ አስቡት፣ አሁን አጠገባችሁ ያለውን የውሃ ብርጭቆ ተመልከቱ። የውሃ ቧንቧችሁ ውስጥ እስኪገባ ድረስ ስንት ኪሎ ሜትር እንደተጓዘና ስንት ኬሚካል እንደቀመሰ ታውቃላችሁ? ታዲያ ጥያቄው ይሄ ነው። የምትጠጡት ውሃ በእውነት ንጹህ ነው ወይስ ቴክኖሎጂው ንጹህ እንደሆነ እንድታምኑ አድርጎ አታሏችኋል? ቅድም ቆሻሻዎቹ እንዲዘግጡ አድርገናል። ነገር ግን በውሃ ውስጥ የሚኖሩ ክፍተትን የሚወዱ እልህኛ ቆሻሻዎች አሉ። እነዚህ ለማስወገድ ከተሞች ፊልትሬሽን ይጠቀማሉ። ይህ ፊልተር ግን አንተ ቤት እንዳለው ትንሽ የፕላስቲክ ዕቃ እንዳይመስልህ። ይህ በትልልቅ ህንፃዎች የሚያህል ስፋት ባላቸው ገንዳዎች ውስጥ ንብርብር አሸዋ፣ የድንጋይ ከሰል እና ድንጋዮች ተደርድረው የሚሰሩት ግዙፍ ሲስተም ነው። ውሃው በእነዚህ ንብርብሮች ውስጥ ሲያልፍ በአይን የማይታዩ ጥቃቅን ቁሶችና ጥገኞች ወይም ፓራሳይት በአሸዋ ቅንጣቶች ውስጥ ተይዘው ይቀራሉ። ይህ ሂደት ልክ እንደ ቪዛ ፍተሻ ነው። ትንሿን ስህተት የሰራ ቆሻሻ ወደ ቧንቧ መግባት አይችልም። እያንዳንዱ የውሃ ጠብታ በጥቃቅን ቀዳዳዎች ውስጥ አልፎ ማንነቱ ይፈተሻል። አሁን ውሃው ጥሩ ቆሻሻ የለውም፣ ንጹህ ይመስላል። ግን ትልቁ አደጋ እዚህ ጋር ነው ያለው። ማየት የማትችላቸው በቢሊዮን የሚቆጠሩ ባክቴሪያዎችና ቫይረሶች እንደ ኮሌራ፣ ታይፎይድ እና ጃርዲያ ያሉ በዚህ ውሃ ውስጥ ሰርግና ምላሽ እያደረጉ ነው። እነዚህ ፍጥረታት ለመጨፍጨፍ ከተሞች እንደ ክሎሪን ያሉ ኬሚካሎችን ይጠቀማሉ። ክሎሪን ለባክቴሪያዎች የሞት መልእክተኛ ነው። ትንሽ ክሎሪን ወደ ውሃው ሲጨመር በውሃ ውስጥ ያሉትን ህይወት ያላቸውን ጥቃቅን ነገሮች በሙሉ በሰከንድ ውስጥ ይገድላቸዋል። አንዳንዴ ደግሞ ኦዞን ወይንም ኦልትራቫዮሌት ጨረር ይጠቀማሉ። ዩቪ ማለት ልክ ባክቴሪያዎቹ ፀሐይ ላይ ጠብሶ እንደማለት ነው። እዚህ ጋርም አንድ የሚገርም ነገር አለ። ከተሞች ክሎሪን ሲጨምሩ ልክ ለቧንቧ እንዲደርስ ብቻ ሳይሆን ውሃው በመንገድ ላይ በቧንቧ ውስጥ ያለ ሌላ ባክቴሪያ እንዳይወርስ የሚከላከል ተጠባባቂ ኃይል ጨምሮ ያሉት። ማለትም አንተ ቤት እስኪደርስ ድረስ ውሃው የጦር መሳሪያ የታጠቀ ነው ማለት ነው። ውሃው ከባክቴሪያ ነፃ ከሆነ በኋላ አንዳንድ ከተሞች አንድ ተጨማሪ ነገር ይጨምሩበታል። እሱም ፍሎራይድ ይባላል። ለምን? ጥርሳችሁ እንዳይበሰብስ ተብሎ። አስቡት መንግስት ምን ያህል እንደሚወዳችሁ። በጠጪ ውሃ ውስጥ የጥርስ መከላከያ መድኃኒት ተቀላቅሎ ይሰጣቸዋል። በዓለም ዙሪያ አንዳንድ ሰዎች ይህ የሰው ልጅ አእምሮ ለመቆጣጠር የሚደረግ ሴራ ነው ብለው ይከራከራሉ። ነገር ግን የሳይንስ ሰዎች ይህ ለህዝብ ጤና የሚደረግ ትልቅ ኢንቨስትመንት ነው ይላሉ። ምንም ይሁን ምን ቧንቧን ስትከፍት የምታገኘው ውሃ ዝም ብሎ ውሃ ሳይሆን ኬሚካሎች፣ መድኃኒቶችና የኢንጂነሪንግ ውጤቶች የተደበላለቁበት ኮክቴል ነው። ይህ የማጣራት ሂደት ባይኖር ኖሮ እንደ ኒውዮርክ፣ ለንደን ወይም አዲስ አበባ ያሉ ከተሞች የመቃብር ስፍራ ይሆኑ ነበረ። የሰው ልጅ በየቀኑ በቢሊዮን የሚቆጠር ሊትር ውሃ አጥቦ ለህዝብ ያቀርባል። ይህ ሂደት ግን ከፍተኛ ኤሌክትሪክን ይበላል። አንድ የውሃ ማጣሪያ ጣቢያ ሲቆም መላው ከተማ ሽባ ይሆናል። የሚገርመው ደግሞ እኛ የምንጠጣው ውሃ ከምንጭ ይልቅ በማጣሪያ ጣቢያው ሲያልፍ የበለጠ ደህንነቱ የተጠበቀ ነው። ተፈጥሮ የምትሰጠን ውሃ ይገርላል። ኬሚካልና ቴክኖሎጂ ግን በህይወት ያቆማል። ይህ ነው የዘመናዊ ዓለም ትልቁ ፓራዶክስ። እንግዲህ አስቡት፣ ውሃው አሁን ተጣርቶና ተቀምሞ አልቋል። ግን ገና አንተ ቤት አልደረሰም። በመቶዎች የሚቆጠሩ ኪሎ ሜትሮች የሚረዝምና ዝገት የሞላባቸው ቧንቧዎች ይጠብቁታል። ታዲያ ጥያቄ በማጣሪያ ጣቢያ ውስጥ ንጹህ ሆኖ የመጣው ውሃ አንተ ቤት እስኪደርስ ድረስ ያለው ረጅም ጉዞ ምን ይገጥመው ይሆን? ውሃው ማጣሪያ ጣቢያው ውስጥ ንጹህ ሆኖ ከተመረተ በኋላ እንዴት ነው ራቅ ብሎ ወደሚገኝ መንደር የሚሄደው የሚለው ጥያቄ ትልቁ ነው። መልሱ ግዙፍ ፓምፖችና የስበት ኃይል ናቸው። ከተሞች አብዛኛውን ጊዜ የውሃ ማጠራቀሚያ ታንከሮች ከፍታ ላይ ወይም ደግሞ ተራራ ላይ ይሰራሉ። ለመሰላችሁ ውሃው ከከፍታ ቦታ ወደታች ሲወርድ በራሱ ኃይል ግፊት ይፈጠራል። ይህ ደግሞ ሃይድሮስታቲክ ፕሬሸር ይባላል። ይህ ግፊት ባይኖር ኖሮ አንተ አራተኛ ፎቅ ላይ ሆነ ሻወር መውሰዳችንም ነበረ። ውሃው ቧንቧ ውስጥ ተጨምቆ ተገፋፍቶና ተጨምቆ ነው የሚጓዘው። ልክ እንደ አዲስ አበባ ያሉ ተራራማ ከተሞች ደግሞ ይህንን ለማድረግ ቡስተር ፓምፖችን ይጠቀማሉ። ውሃው ልክ እንደ ኳስ ከአንዱ ኮረብታ ወደ ኮረብታ እየተሸጉታል። ይህ ሂደት እጅግ በጣም ከፍተኛ የሆነ ኤሌክትሪክ ኃይል ይበላል። በእውነቱ ከተሞች ለውሃ የሚከፍሉት ወጪ ግማሹ የፓምፕ ኤሌክትሪክ ነው። አሁን አስፈሪ ክፍል ላይ ደርሰናል። ከማጣሪያ ጣቢያው የወጣው ንጹህ ውሃ ከመሬት በታች ባሉ በመቶዎች የሚቆጠሩ ኪሎ ሜትሮች በሚረዝሙ ቧንቧዎች ውስጥ ያልፋል። እነዚህ ቧንቧዎች ግን ሁሉ ጊዜ ንጹህ አይደሉም። አንዳንዶቹ ከ50 እና ከ60 ዓመት በፊት የተቀበሩ የብረት ቧንቧዎች ናቸው። ውስጣቸው በዝገት በደረቅና በባክቴሪያ ንብርብር ተሸፍኖ ሊሆን ይችላል። ከተሞች ይህን ችግር ለመፍታት ነው
ቅድም ያልኩትን ክሎሪን በብዛት የሚጨምሩት። ክሎሪኑ በጉዞ ላይ እያለ ቧንቧ ውስጥ የሚፈጠሩት ቆሻሻዎች እየተዋጋ ነው አንተ ቤት የሚደርሰው። ነገር ግን አንድ አደጋ አለ። ቧንቧው ከተሰበረና ግፊቱ ከቀነሰ ከመሬት ውስጥ ያለው ቆሻሻ ውሃ ወደ ቧንቧ ውስጥ ሊሰርቅ ይችላል። ለዚህ ነው አንዳንዴ ቧንቧ ስትከፍት ውሃው ቡና መስሎ የሚወጣው። ያ ማለት ውሃው መንገድ ላይ ተደብድቦ መጥቷል ማለት ነው። በየመንገዱ ላይ የምታያቸው የብረት ክዳኖች በሙሉ የውሃ የትራፊክ መብራቶች ናቸው። ኢንጂነሮች የትኛው ሰፈር ውሃ ማግኘት እንዳለበት የትኛው ደግሞ ተራው እንዳልሆነ የሚወስኑት በእነዚህ ቫልቮች ነው። በዘመናዊ ከተሞች ይህ አሰራር በኮምፒውተር ነው የሚመራው። ነገር ግን በደሃ ሀገራት የውሃ ሌባ ትልቅ ችግር ነው። ሰዎች ቧንቧን ቀርተው በህገወጥ መንገድ ውሃ ይሰርቃሉ። ይህ ደግሞ በሲስተም ውስጥ ያለውን ግፊት ስለሚቀንሰው ህጋዊ ተጠቃሚዎች ጋር ውሃ እንዳይደርስ ያደርጋል። ከተሞች ይህን ለመቆጣጠር በቢሊዮን የሚቆጠር ዶላር ያባክናሉ። ውሃው ቧንቧው ላይ ሲደርስ ሜትር ይቆጥራል። ያ ሜትር ማለት ተፈጥሮ በነፃ የሰጠችን ነገር እኛ ስላከምነውና ስለተሸከምነው ክፈለን የሚል ደረሰኝ ነው። ይህ የቧንቧ ዝርጋታ ለከተማ እድገት ወሳኝ ነው። ውሃ በሌለበት ቦታ ሪል ስቴት የለም፣ ቢዝነስ የለም፣ ህይወት የለም። ነገር ግን ይህ ሲስተም እጅግ በጣም ፍራጃይል ነው። አንዲት ዋና ቧንቧ ብትፈነዳ መላ የከተማ ኢኮኖሚ ይቆማል። ወጣቶች ዛሬ ኢንተርኔት ሲቋረጥ ይጨነቃሉ። ነገር ግን ውሃው ሲቋረጥ ስልጣኔ በሙሉ ወደ ኋላ ነው የሚመለሰው። ቧንቧውን ስትከፍት የሚመጣው ድምፅ የሺዎች ዓመታት የኢንጂነሪንግ ድምፅ ነው። እንግዲህ አስቡት፣ ውሃው ማጣሪያውን አልፏል። ቧንቧውን ተጋድሎ መጥቷል። ግፊቱን አቋቁሞ ቤት ደርሷል። አሁን ብርጭቆ ውስጥ ገብቷል። ታዲያ ጥያቄው ይህ ነው፣ ይህ ሁሉ ጥረት ተደርጎ ቤት የገባው ውሃ አንተ በአንድ ሰከንድ ውስጥ ተጠቅመበት ወደ ሽንት ቤት ስታፈሰው ያ ውሃ ወዴት ነው የሚሄደው? ተመልሶ ሊመጣስ ይችላል? አብዛኛው ሰው ውሃ አንዴ ከቤት ወጣ ማለት ታሪኩ በቃ ብሎ ያስባል። በፍጹም ታሪኩ ገና አልተጀመረም። ከሽንት ቤት ከሻወርና ከኩሽና የሚወጣው ቆሻሻ ውሃው በሌላ ቧንቧ መስመር ተሰብስቦ ወደ ቆሻሻ ውሃ ማጣሪያ ጣቢያ ይሄዳል። እዚያ ጋር ሂደቱ ከቅድሙ ተገላቢጦሽ ነው። አሁን ዓላማው ውሃውን መጠጣት ሳይሆን በውስጡ ያለውን ቆሻሻ አስወግዶ ወደ ተፈጥሮ ወይም ወንዝ ወይም ባህር በሰላም እንዲቀላቀል ማድረግ ነው። እዚህ ጋር የሚያስገርመው ግን ባዮሎጂካል ማጣሪያ ነው። ከተሞች በሚሊዮን የሚቆጠሩ ባክቴሪያዎችን በማጥፋት የሰውን ቆሻሻ እንዲበሉ ያደርጓቸዋል። አዎ በትክክል ሰምተሃል። ባክቴሪያዎች የእኛን ቆሻሻ እንደ ምግብ ተጠቅመው ውሃውን ያጸዱታል። ይህ ሂደት አክቲቬትድ ስለጅ ይባላል። ስለዚህም እኛ የማናያቸው ጥቃቅን ፍጥረታት ዓለምን ለማዳን ሌት ከቀን ይሰራሉ። አሁን ነገሩ ይበልጥ አስቂኝ ይሆናል። እንደ ሲንጋፖር ወይንም ናሚቢያ ያሉ ውሃ እጥረት ያለባቸው ቦታዎች ያንን ባክቴሪያ የበላውና የጠራውን ቆሻሻ ውሃ ወስደው በከፍተኛ ቴክኖሎጂ አጣርተው ተመልሰው ለጠጪ ውሃነት ያቀርቡታል። ይህ ማለት ዛሬ የምጠጣው ውሃ ከጥቂት ሳምንታት በፊት የጎረቤት ሽንት የነበረ ሊሆን ይችላል ማለት ነው። ሳይንሱ ግን ውሃ ሞለኪውል ነው፣ ትዝታ የለውም ይላል። ታዲያ የሰው ልጅ የስነ ልቦና ይህን ለመቀበል ይከብደዋል። ነገር ግን እውነታው ይህ ነው። በዓለም ላይ ያለው የውሃ መጠን ውስን ነው። አዲስ ውሃ ከሰማይ አይወርድም። ዝናብም ቢሆን የነበረው የውሃ ዑደት ነው። ስለዚህ የምንጠጣው ውሃ ሁሉ ያገለገለ ውሃ ነው። ልዩነቱ ቴክኖሎጂው ምን ያህል አፍጥቶታል የሚለው ብቻ ነው። በመጨረሻም ውሃ የኃይል ምንጭ የሆነ ነው። ወደፊት ከተሞች የሚከፋፈሉትን በሀብት ሳይሆን ውሃ ባላቸውና በሌላቸው ነው። ዛሬ የምናባክነው እያንዳንዱ ሊትር ውሃ ነገ ልጆቻችን የጦርነት ምክንያት ሊሆን ይችላል። ቴክኖሎጂ ቢኖርም ውሃን የማጣራት ወጪ እየጨመረ ነው። የባህር ውሃን ወደ ጠጭነት መቀየር ወይም ዲሳሊኔሽን እጅግ ውድ ነው። ስለዚህ ወደፊት ውሃ የአውቶቡስ መጠጥ ብቻ ሊሆን ይችላል። ዛሬ በነፃ እንደምናገኘው አየር የምናየው ውሃ ነገ እንደ አልማዝ በካራት የሚለካበት ዘመን ይሩቃል። ከተሞች አሁን የሚሰሩት ስደት የሚለባቸው ቧንቧዎች ካልተገኘሩ ስልጣኔያቸው በግል ሊገመገም ይችላል። ይህ አጠቃላይ ሂደት የሚያሳየው የሰው ልጅ ተፈጥሮን ለመቆጣጠር የሚያደርገው ተስፋ የቆረጠ ጥረት ነው። ውሃ ከምንጭ ወጥቶ ተጣርቶ ተከፋፍሎና ተጠጥቶ ተቆሽሾ ደግሞ ታጥቦ ተመልሶ ወደ ተፈጥሮ ይገባል። በዚህ ሁሉ መሃል ያለነው እኛ ግን ቧንቧን ስንከፍት ውሃ ጠፋ ብለን ከማራራት ባለፈ የዚህን ግዙፍ ማሽን ውስብስብነት አናውቀውም። ይህ ሲስተም የከተማችን የልብ ትርታ ነው። ልቡ ከቆመ ከተማዋ ትሞታለች። ወጣቱ ትውልድ ይህን ኢንጂነሪንግ ተረክቦ ካላዘመነው የወደፊቱ ትውልድ ቧንቧውን ሲከፍት የሚወጣው አየር ብቻ ይሆናል።